ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን ቸልሲን የሚመለከቱ የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። የእናንተን አስተያየት የምጠብቅ ነው የሚሆነው። የእናንተን አስተያየትና ኮሜንት ሁሌም ስለምታደርጉልን ደግሞ እናመሰግናለን። ነገር ግን ብዙዎቹ ጋር እንዲደርስ ባካችሁ ላይክ፣ ሼር፣ ኮሜንቱን አትርሱት። በሚገባ ማድረጋችሁን ቀጥሉልን። ወደ አድማጮቻችን በቀጥታ እስኪ ከግብ ጠባቂ ችግር እንነሳ። የቼልሲ የግብ ጠባቂ ችግር እና የዝውውሩ ጉዳይ አሁንም እንደ አዲስ እየተነሳ ይገኛል። ታዲያ ይህ የዝውውር ጉዳይ ቼልሲ በግብ ጠባቂ ሁኔታ ላይ እንግዲህ እንዴት ይታያል የሚለው ነው ዋናው ወሳኙ የሚሆነው። ቸልሲ እንግዲህ ብዙዎቻችን እንደገመት ነው በባለፉት ፕሮግራሞቼ እንዳነሳሁት በተለይ ዲያጎ ኮስታን ሊያመጣ ነው የሚል እኔም በዝውውር መስኮቱ ዘግቤው ነበር። በጣም ወሳኝ ዝውውር ይሆናል የሚል እምነት ነበረኝ። ነገር ግን ይህ ዝውውር እንግዲህ ቸልሲ ቅርብ የሆኑ መረጃ ምንጮች እንዳረጋገጡት የሚሆን አይደለም። ቸልሲ አሁንም ቢሆን በሁለቱ ግብ ጠባቂዎች በማይክ ፔንደርስ እና በሳንቼዝ ላይ እምነት አለው። የ21 ዓመቱና እንዲሁም ደግሞ የሳንቼዝ 28 ዓመቱ ላይ የሚገኘውን ግብ ጠባቂ ቸልሲ ቤት ውስጥ እንዲቆዩ ፍላጎት አለ፣ እንዲፎካከሩ የሚል ነው። አሁን እዚህ ጋር ነው የኔ ችግር የሚመጣው። አሁንም ቢሆን ሳንቼዝም ስተቶቹ ጋር ከነስተቶቹ ችግር ያለበት ግብ ጠባቂ ነው። ማይክ ፔንደርሰንም ተመሳሳይ ሁኔታዎች አሉ። ነገር ግን ከነሁለቱም ግብ ጠባቂ ቢሆን ግን ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን ማሳካት ይችላል። የእንግሊዝ ፕሪሚየር ሊግን ለማሳካት ግን ሁለቱም ግብ ጠባቂዎች ብቁ ናቸው ብዬ አላስብም። ስለዚህ ቸልሲ ይህንን ዓመት እንግዲህ በሚገባ እድል ሰጥቶ በሚቀጥሉት 2 ዓመታቶች ውስጥ ወይም ደግሞ የማይክ ፔንደርሰን መለወጥና በቦታው የተሻለ መፎካከር አቅም ካለው ለውጦችን ሊያመጣ ይችላል ብዬ አስባለሁ። ዣቪ አሎንሶ በስብስብ ውስጥ ማንም ተጫዋች ቋሚ አይደለም፣ ይፎካከራል የሚል አስተያየትን ሰጥቷልና ሳንቼዝ በሚገባ አሰልጣኙን የማሳመን ግዴታ ውስጥ እንደሚገባ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ስለዚህ የዲያጎ ኮስታ ዝውውር ሙሉ በሙሉ ቀርቷል ማለት የሚቻል ነው የሚሆነው። አንድ የቁጥራዊ መረጃን እያየው ነበር ዳኒ ዌልቤክን በሚመለከት። ወደ አድማጮቻችን አምና ዳኒ ዌልቤክ 50 በላይ ሹቶችን አድርጓል። ከነዛ 50 በላይ ሹቶች ካረጋቸው መካከል 22.64% የሚሆኑት ኦን ታርጌቱን የጠበቁ ነበሩ። ይህ በእንግሊዝ ፕሪሚየር ሊግ ካሉ አጥቂዎች የተሻሉ ያደርጉታል። የዳኒ ዌልቤክ መምጣት ግን በቸልሲ የአጥቂ መስመር ተጫዋቾች ከፍተኛ የሆነ አስቸጋሪ ፈተናን የሚጥል ይሆናል። ይህ ለኒኮላስ ጃክሰን፣ ለሊያም ዴላፕ እንዲሁም ደግሞ ማኑኤል ሜጋም ፈታኝ ይሆናል ብዬ አስባለሁ። ሜጋ ሶስተኛ ማጥቂ ሆኖ ስብስብ ውስጥ ሊቆይ የሚችልበት እድል ይኖራል ብዬ አስባለሁ። ጃክሰንና ዴላፕ ግን አሁን ባለው ዋጋ ማለት ሶስተኛ አሁን ጃክሰን ለምን አይቆይ የምትሏላችሁ ኮሜንት መስጫ ቦክስ ላይ ወደ አድማጮቻችን የናንተን አስተያየት ማጣጣላይ ሳይሆን ጃክሰን እንዴት ተቀብሎ ሶስተኛ አጥቂ ሆኖ ይቀመጣል? ምክንያቱም ለምን ካላችሁኝ ባለፉት 2 ዓመታቶች በእንግሊዝ ፕሪሚየር ሊግ ያየነው ባለፈው ዓመት ለባየር ሙኒክ ቤንች ሆኖ ያየነው ነው። ስለዚህ አትሊስት ወደ ሌላ ክለብ ቤንች ወደሚሆንበት ወይም ደግሞ ቋሚ ሆኖ ወደሚጫወትበት ቡድን የሚያቀና ይሆናል። ሊያም ዴላፕም ሶስተኛ አጥቂ ሊሆን አይችልም። ሜጋ ነው ትንሽ ከእድሜውን ከተለያየ ሁኔታ ሶስተኛ አጥቂ ሊሆን ይችላል። እሱም ይቀበሏል ብዬ እኔ አስቸጋሪ ነው ብዬ አስባለሁ። ንግግሮች ተደረገው ሁለተኛ አጥቂ የሚሆንበት አማራጭ ታይቶ ቸልሲ ውስን ጨዋታዎች ነው ያሉበት በሚቀጥለው ውድድር ዓመት። ስለዚህ ቸልሲ በቀጣዮቹ ዝውውሩ ቀናቶች እስከሚሰጉ ድረስ እስከ ሴፕቴምበር 1 ማለት ነው በዝውውር መስኮቱ ላይ ሽያጭ ላይ የሚያተኩር ቡድን እንደሚሆን ጠብቁ። በተለይ ብዙ ተጫዋቾች ይለቃሉ እዚህ ስብስብ ውስጥ ማለት ነው ለደማቻችን። ከነዛ መካከል እንግዲህ ያልተጠበቀ ስሞቹን ላትሰሙ ትችላላችሁ። ያ አንዱ የሚጠበቅ ነው የሚሆነው። እንግዲህ አሎንሶ በባለፉት ፕሮግራሞቻችን አንስቼዋለሁ። አሎንሶ አሁንም ቢሆን እዚህ ስብስብ ውስጥ የራሱን ጨዋታና የራሱን ብቃት የሚያሳዩለትን ተጫዋቾች ማግኘትና እያንዳንዱ ተጫዋች ደግሞ ድል ሰጥቶ ማጫወት ግድ ይለዋል። ሊያም ዴላፕ፣ ማርክ ጉይ፣ ኒኮላስ ጃክሰን፣ ኔቶ፣ ጉስቶ፣ ኤንዞ ፈርናንዴዝ እነዚህ ደግሞ ያልተረጋገጡ ማለት ነው የቸልሲ ተጫዋቾቹ ነው። በተለይ በእነዚህ ተጫዋቾች ላይ ቸልሲ ጠንካራ ያለ ውሳኔ እንወስኑ፣ የሚቀሩትን ይቀራሉ ብሎ ማድረግ፣ ለገበያ የቀረቡትን ማስረዳት የሚጠበቅበት ይመስለኛል። ጉስቶ ማንቸስተር ሲቲ ብቻ እንደማይፈልገው ተረጋግጧል። አሁን ፓሪስ ሰን ጀርመንም የዚህ ተጫዋች ፈላጊ ክለቡ ነው መጥቷል። 35 ሚሊዮን ዩሮ የመክፈል ፍላጎት አለው። ቸልሲ 75 ሚሊዮን ፓውንዶችን እንዲፈርሙ የሚፈልጉት እንግዲህ ድርድሮች የሚጠበቅ ነው የሚሆኑት። ከ55 እስከ 60 ሚሊዮን ፓውንድ የመሸጥ እድል ሊኖረው ይችላል ብዬ አስባለሁ። ቸልሲዎች ትንሽ አስቸጋሪ ድርድሮች ግን እንደሚጠበቅ ነው። ሌላኛው የባዲያሺሊ ጉዳይ ከናፖሊ ጋር አሁንም ገፋ ብሎ የሄደ ይመስለኛል። ይህ ዝውውር የመረጋገጥ እድሉ ሰፊ ነው ብዬ አስባለሁ። ኤዴሳሲ ዝውውር አሁንም ቢሆን ፓላሶች በውሰት ወስደው የመግዛት ግዴታ ባለበት ተጫዋቹን የማስፈረም ፍላጎት አላቸው። ድርድሮቹ ውጤታማ ይሆናል ወይ? በሚገባ ምናየው ይሆናል። ቸልሲ አሁንም ቢሆን የአማካይ መስመሩን ቫለንቲን ባርኮ መፈረም በኋላም
አንድ ተጫዋች የመጨመር ፍላጎት አላቸው። ትናንት እንግዲህ እንዳወራ ነው ማለት ነው አንደኛው አርሰናሉን የመሃል አማካኝ የሆነውን ማርቲን ዙቢሜንዲን ይፈልጋሉ። ዙቢሜንዲ በብዙ ቡድኖች ይፈለጋል። ነገር ግን በአርሰናል ደግሞ አዲስ ፈራሚ መሆኑ ይታወቃል። ከአርሰናል ቤት ይህንን ተጫዋች ለመውሰድ ከፍተኛ የሆነ ገንዘብ ለአርሰናል ማቅረብ ግድ የሚል ይሆናል ብዬ አስባለሁ። ትንሽ አስቸጋሪ ዝውውር ይሆናል ብዬም አስባለሁ። ከዛ ውጭ አርሰናል የሚለቀው አይመስለኝም። በአርሰናል ደግሞ መብት አላቸው፣ ምክንያቱም ገና አዲስ ፈራሚ ስለሆነ። ነገር ግን አዳም ዋርተንና ስኮትን በሚመለከት አሌክስ ስኮትን በሚመለከት የሚጠበቁ ዝውውሮች ናቸው። አሌክስ ስኮት ግን ዝውውሩ በጣም ተደፋፍኗል ብዬ አስባለሁ። እንግዲህ አዳዲስ መረጃዎችን በሚቀጥሉት ጊዜያቶች የምንሰማ ይሆናል ተብሎ የሚጠበቅ ነው የሚሆነው። ወደ አድማቻችን ሌላኛው መረጃ የሚሆነው እንግዲህ ቸልሲ እና ኔቶን በሚመለከት ነው። ቸልሲ በኔቶ ጉዳይ ላይ ተፎካካሪ ሁለት ቡድኖች ሊመጡ ይችላሉ። ያለበለዚያ ደግሞ ሳቪኒዮ ከማንቸስተር ሲቲ የሚለቅበት እድል ሊጠብ ይችላል። ምክንያቱም ቶተናም በቀጥታ ኔቶን የማስፈረም ፍላጎት አሳይተዋል። እንግዲህ ቸልሲ አሁንም ቢሆን ኔቶን በመሸጡ ጉዳይ እኔ በባለፉት ፕሮግራሞቻችን አንስቻለሁ። ኔቶ ከቸልሲ መልቀቅ የለበትም የሚል አቋም ነው ያለኝ። ምክንያቱም የተሻለ በፕሪሚየር ሊጉ ልምድ ያለውን ተጫዋች ለምን መልቀቅ አስፈለገ የሚል እይታ አለኝ። ወደ ደማቻችን የናንተን አስተያየት እጠብቃለሁ በኔቶን በሚመለከት። ምክንያቱም ጆቫኒ ኩንዳም ስቴፋን ዊሊያንም በጣም ነው የምንረዳቸው፣ ጥሩ ብቃት ያላቸው ተጫዋቾች ናቸው። እንዲሁም ቸልሲ በኔ እይታ ከቀኝ መስመር ይልቅ የግራ መስመር ላይ ጠንካራ የሆነ ብቃት ያለው ተጫዋች የላቸውም ብዬ አስባለሁ፣ ሞርጋን ሮጀርስ ውጭ ማለት ነው። ይሄኛው ግን ሶስት ተፎካካሪ ተጫዋቾች ይኖራሉ። ነገር ግን ኔቶን ስብስብ ውስጥ ማቆየት ለቸልሲ የተለየ ትርጉም የሚሰጥ ነው ብዬ ማስባለሁ። ምክንያቱም አንደኛ በጽዳት ወይም ደግሞ በቡድን ፐርፎርማንስ ረገድ በጣም ጥሩ የሚባል ተጫዋች ነው። ይህንን ታዲያ በሚገባ መጠቀም የሚያስፈልግ ነው የሚሆነው። ወደ አድማቻችን ሌላኛው መረጃችን ወደ ሆኑት በቀጥታ ላምራ። ቸልሲ በጆቫኒ ኩንዳ ዝውውርና ጆቫኒ ኩንዳ በጁቬንቱስ ባሳየው ብቃት ላይ በጣም ደስተኞች እንደሆኑና 2 ቀናትን ብቻ ከቡድኑ ጋር ትሬኒንግ ሰርቶ ወደ ሆንግ ኮንግ ማለት ነው ይህንን ብቃት ማሳየቱ በተለይ በኔ እይታ ከፓሌስትሪን ጋር ያሳዩት ጥምረት ጥሩ የሚባል ነው። ይህንን ብቃቱን ታዲያ ማስቀጠል የሚያስፈልግ ነው የሚሆነው። ነገር ግን ፕሪሚየር ሊጉን መላመድ የአካል ብቃቱ ጥሩ የሚባል ነው። ከዛ ውጭ እኔ በጣም ጥሩ ነው ብዬ የማደንቀው በተለይ ደግሞ ከስቴፋን ዊሊያን የሚሻለው በአካል ብቃቱና ወደኋላ ተመልሶ በሚገባ የመከላከል የመፈለጉ በጣም ተመራጭ ይህንን ተጫዋች የሚያደርገው ይሆናል ብዬ አስባለሁ። በተለይ አንዳንዴ ማርኮ ፔሌስትሪንን በግራ መስመር አሰልፎ ይህንን ተጫዋች በቀኝ መስመር ላይ ማሰለፍ ቸልሲ በሚገባ እንዲያጠቃ በ3-4-3 የሚጫወት ከሆነ የሚያግዝ ይሆናል። የፔፔ ቻቫርዲን ጉዳይ በቅርቡ በይፋ የቸልሲ ተጫዋች ይሆናል። አንዱ መረጃ እንግዲህ ይሄ ነው እየወጣ የሚገኘው። በባለፉት ቀናቶች የተስማሙበትና የጤና ምርመራውን እያደረገ እንዳለ አንስተናል። እንግዲህ ቸልሲ በአማካይ መስመሩ ላይ ተጫዋችን ለመጨመር እየፈለገ ነው። የተከላካይ መስመሩ ላይም ያጤኑበት ይገኛሉ። የግራ መስመር ደግሞ አዳዲስ ታዳጊዎችን ፍላጎት አላቸው። በተለይ ደግሞ በሚቀጥሉ ጨዋታዎች ውስጥ አንዱ የሚጠበቀው የሞርጋን ሮጀርስ ቡድኑ ላይ የሚፈጥረው ተጽዕኖ ይሆናል ብዬ አስባለሁ። አንዱ እንግዲህ ወሳኙ ያ ይሆናል ብዬ አስባለሁ። ወደ አድማቻችን የእናንተን አስተያየትና ኮሜንት ሁሌም የምጠብቅ ነው የሚሆነው። ታዲያ የእናንተ አስተያየትና ኮሜንት ሁሌም ለፕሮግራማችን አስፈላጊ እንደሆነ መረሳት የለበትም። ቸልሲ እንግዲህ ቅድመ ውድድር ጨዋታዎቹ የሚቀጥሉ ይሆናል። ነገር ግን ዋና ዋና የሚባሉ ተጫዋቾቹን ማሰለፍ አንዱ የሚጠበቅ ነው የሚሆነው። እንግዲህ ከኤንዞ ፈርናንዴዝ ጋር ያለው ግንኙነት ወይም ከተጫዋቹ ጋር ያለው ሁኔታ እንዴት ነው የሚል ነው። ድርድሮችን በሚቀጥሉት ቀናቶች ይከፍታሉ ቸልሲዎች። ኮንትራትን አራዝም፣ ሜቢ ኮንትራቱ ላይ ሜቢ የመልቀቂያ አንቀጾች ወይም ደግሞ ዋጋዎች ሊኖሩ የሚችሉበት እድል ይኖራል። ያንን መተማመን የሚቻልበትን አቅም ማስመዝገብ የሚቻል ነው የሚሆነው። ቸልሲ ያንን ሊፈቅድ አይችልም። ነገር ግን ከተጫዋቹ ጋር ተጫዋቹም ቸልሲም ተስማምተው ስብስብ ውስጥ እንዲቀጥል ማድረግና ብቃቱን ማስቀጠል የሚያስፈልግ ነው የሚሆነው። በኔ እይታ እዚህ ስብስብ ውስጥ የኤንዞ ፈርናንዴዝ ሚና በተሻለ ብቃት ቡድኑን ማገዝ የሚችል ተጫዋች ነው። ማቆየቱ ምንም ጥያቄ የሌለው አስፈላጊ ውሳኔ ነው ይሆናል ብዬ አስባለሁ። ሌላኛው እንግዲህ ኤንዞ ፈርናንዴዝን ማቆየት የሚቻል ከሆነ የአማካይ መስመሩ ላይ ቸልሲ ያሉት ተጫዋቾች መካከል እንግዲህ ከዳሪዮ ኢሱጎ ኤንደርሰን መምጣቱን ተከትሎ አንድ ተጫዋች የመልቀቅ እድል ሊኖር ይችላል። ዳሪዮ ኢሱጎ በተለይ በውሰት የሚያቀና ይሆናል ብዬ አስባለሁ። ምክንያቱም ከዛ በኋላ ቫላንቲን ባረኮና አንድ ተጫዋች ቸልሲን የሚያስፈርሙ ከሆነ የሚል ነው። አሁን ባለው ግን ኤንዞ ፈርናንዴዝ የማይለቅ ከሆነ ስብስቡ ሙሉ ነው የሚሆነው ብዬ አስባለሁ። ምክንያቱም ቸልሲ በአመት የሚጫወተው እንግዲህ 38 በዩሮ በፕሪሚየር ሊግ ማለት ነው። ከዛ ውጭ ካራባኦ ካፕ እና የኤፍኤ ካፕ ጨዋታዎች ይኖራሉ። ከ50 ጨዋታ በላይ ላይሄድ የሚችልበት እድል አለ። ያንንም ገፋ አድርጎ የሚሄድ ከሆነ ነው። እንደሌሎቹ 60-65 ጨዋታዎች የማይጫወት ከሆነ ስብስቡ ላይ ቁጥሮች ረገድ ወሳኝ ውሳኔዎችን መወሰን የሚጠበቅበት ይሆናል ብዬ አስባለሁ። በአድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።